እንኳን ወደ ኩዌሪ በሰላም መጣችሁ። ኤክሴል ላይ 4 መሰረታዊ የሆኑ ክፍሎች አሉ። እነሱም ቴብል፣ ኩዌሪ፣ ፎርም እና ሪፖርት ናቸው ብለን ከዚህ በፊት አውርተን ነበር። በመጀመሪያዎቹ 8 ክፍሎች ስለ ቴብል በተብራራ ሁኔታ ነው ያየነው። ብዙዎቻችሁ ትምህርቱ እንደወደዳችሁ ታሳውቃችሁኛል። በዛሬው ቪዲዮ ደግሞ የመጀመሪያ የሆነውንና ለተከታታይ ቪዲዮዎች ኩዌሪ ላይ ያተኮረ ትምህርት ነው የምንማረው። በእርግጠኝነት እነዚህን ትምህርቶች በዚህ ልክ በተብራራ መልኩ ለዛውም ደግሞ በአማርኛ ማለት ነው ልታገኟቸው አትችሉም። ምክንያቱም በኩዌሪ ትምህርታችን ውስጥ ስለ ጆይን ፕሮፐርቲ፣ ዋን ቱ ዋን፣ ሜኒ ቱ መኒ ሁሉንም የሪሌሽንሽፕ አይነቶች እንደዚሁም ደግሞ አፕዴት፣ ዲሊት፣ አፔንድ፣ ሜክ ቴብል ሁሉንም የኩዌሪ አይነቶች በጣም በቀላሉና በተብራራ ሁኔታ አሳያችኋለሁ። ስለ ሲምፕል፣ ክሮስታብ እንደዚሁም ደግሞ ዱፕሊኬትና አንማች ምናለፋችሁ አንድ ሰው ኩዌሪ ላይ በተለይ ደግሞ ማይክሮሶፍት አክሰስ ላይ ማወቅ ያለበትን እውቀቶች እንደ ተረት ተረት በቀላሉ አብረን የምንማማር ነው የሚሆነው። አብራችን ከቆያችሁ ደግሞ በሚቀጥሉ ተከታታይ ትምህርቶች ኩዌሪን ጨርሰን ፎርምን ከዜሮ ጀምሮ አድቫንስድ በሆነ መልኩ የምንገነባ ነው የሚሆነው። አሁን ያላችሁት ደግሞ ድምክስ ኮምፒውተር ላይ ነው። ከዚህ በፊት ስለ ቴብሎች ባየንበት ቪዲዮ ላይ ፊልድ ኔሞችን፣ ዳታ ታይፖች፣ ፊልድ ፕሮፐርቲዎችን እንዴት ነው መስራት የምንችለው፣ የተሻለ ቴብልስ እንዴት ነው መስራት የምንችለው የሚለውን አይተናል። በዛሬው ቪዲዮአችን ደግሞ እነዛ የሰራናቸውን ቴብሎች በመጠቀም የተሻለና ተለዋዋጭ የሆነ ኩዌሪ እንዴት መመስረት እንደምንችል ግልጽ በሆነ መንገድ እናያለን። የምታስታውሱ ከሆነ ከዚህ በፊት በሰራናቸው ቱቶሪያሎች ውስጥ የተማሪውን ስም፣ የአባት ስም፣ ጾታቸውን እንደዚሁም የመኖሪያ አድራሻቸውን፣ ስልክ ቁጥራቸውንና የከፈሉትን ክፍያ አስቀምጣለን። ስለ ኩዌሪ በምንማርበት ክፍል ላይ ከሰራኋቸው ቴብል መረጃዎች ውስጥ የተወሰኑትን ለመቀየር ሞክሬያለሁ። ለምሳሌ አዲስ በሰራው ቴብል ውስጥ ስልክ ቁጥር፣ የምዝገባ ቀን እስከዚህ ድረስ ያሉት በሙሉ አንድ ናቸው፣ እንደዚሁም የወርሃዊ ክፍያን ጨምሮ። ነገር ግን የስልጠና አይነት፣ ክብደት፣ ቁመት የሚሉ ፊልድ ኔሞችን ለመጨመር ሞክሬያለሁ። እንደምታዩት እዚህ ላይ የምታዩት የቴብል ወይም ዳታቤዝ ለአንድ የስፖርት ማሰልጠኛ ተቋም የተሰራ የሰልጣኞች መረጃ መያዣ ዳታቤዝ ነው። በዚህ ዳታቤዝ ውስጥ የተማሪዎቹ ወይም የሰልጣኝ የምንላቸው ስማቸው፣ እንደዚሁም ሊሰለጥኑበት የሚፈልጉት የስልጠና አይነትና ክብደታቸው፣ ቁመታቸው ሙሉ መረጃቸው ተቀምጧል ማለት ነው። በዚህ መረጃችን ወይም ዳታቤዛችን ውስጥ ከስር የሚታያችሁ ከሆነ 110 የሚሆኑ ተማሪዎች ምዝገባ አካሂደዋል። ለምሳሌ እዚህ ውስጥ ከምታዩቸው መረጃዎች ውስጥ ማየት የምንፈልገው የተማሪዎቹን ስም፣ ክብደታቸውንና ቁመታቸውን ብቻ ቢሆን ምናልባት ማይክሮሶፍት ኤክሴልን የምታውቁ ተማሪዎች ካላችሁ በቀላሉ ፊልተር ማድረግ እንችላለን። ነገር ግን ፊልተር ጊዜያዊ መረጃዎችን መለያ መንገድ ሲሆን፣ ኩዌሪ ደግሞ ቋሚ የሆነ መረጃዎችን የምንለይበት መንገድ ነው። ለምሳሌ እዚህ ቴብል ውስጥ ካሉት መረጃዎች ውስጥ የተማሪውን ስም፣ አንድ አይነት ስሞች ቢኖሩ ፊልተር ማድረግ ትችላላችሁ። ነገር ግን እኛ ምንን ማድረግ እንችላለን? ለምሳሌ አድራሻቸው ውስጥ የቦሌ ሰልጣኞችን ብቻ እንዲያሳየን ማድረግ እንችላለን። ይሄን ለማድረግ ፊልተር ቦሌን እንዲያሳየኝ ማድረግ እችላለሁ። እንደምታዩት ከስር 19 ሰልጣኞች ከቦሌ አሉ። ነገር ግን እነዚህን ሰልጣኞች 19 ሰልጣኞች ካየሁ በኋላ ቴብሉን በምዘጋበት ጊዜ ይሄ መረጃ ወይም 19 ተማሪዎች ፊልተር የሆኑበት መረጃ አገልግሎት አይሰጥም ማለት ነው። ፊልተሮች የሚጠቅሙን ቴብሎቻችንን ከፍተን በምንጠቀምበት ጊዜ ነው። ኩዌሪ ግን ቴብሉን ቢከፈትም ባይከፈትም በፈለግንበት ሰዓት የኩዌሪውን ስም በመጥቀስ ብቻ መረጃዎቹን መውሰድ ወይም ደግሞ እዛ ውስጥ ያሉ መረጃዎችን መጨመርና መቀነስ እንችላለን። ይህንን ከዚህ በኋላ በማሳያችሁ ቱቶሪያል ግልጽ በሆነ መንገድ የምናየው ይሆናል ማለት ነው። ማይክሮሶፍት ኤክሴል ላይ ቴብሎችን ከሰራን በኋላ ቀጣዩ የሚሆነው ጥያቄ እንዴት ነው ኩዌሪዎችን መፍጠር የምንችለው የሚል ይሆናል። ከዚህ በፊት እንዳሳየዋችሁ ቴብሎችን ክሬት ማድረግ ስንፈልግ ክሬት የሚለው ታብ ውስጥ እንገባለን። በመቀጠል ቴብል ዲዛይን ወይም ቴብል የሚለውን በመንካት ቴብላችንን ክሬት ማድረግ እንችላለን። ኩዌሪዎችን በተመሳሳይ ክሬት ማድረግ ስንፈልግ ከጎን ኩዌሪ የሚለው ግሩፕ ውስጥ ሪቪንግ ግሩፕ ውስጥ በመግባት ኩዌሪ ዊዛርድ እና ኩዌሪ ዲዛይን የሚሉ ሁለት አማራጮች ይመጣሉ። ከነዚህ አማራጮች ውስጥ የምንፈልገው መርጠን ኩዌሪን መስራት ወይም ክሬት ማድረግ እንችላለን ማለት ነው። እኔ ሁለቱንም የኩዌሪ አይነቶች አሳያችኋለሁ። ነገር ግን በዛሬው ቱቶሪያል የምናየው ስለ ኩዌሪ ዲዛይን ነው። ኩዌሪ ዊዛርድ ውስጥ ስንመጣ የተለያዩ ኩዌሪ መፍጠሪያ መንገዶች አሉ። በቀጣይ ቱቶሪያል እያንዳንዱን በትክክል ለማየት እንሞክራለን። ኦኬ ኩዌሪ ልንመሰርት ነው። ስለዚህ እዚህ ጋር የሰራሁትን ፊልተር አጠፋዋለሁ። ሰሌክት ኦል። ኦኬ ስለዚህ እንደምታዩት 110 መረጃዎች እንዳሉ አሉ ማለት ነው። ስለዚህ ምንድነው የማደርገው? የመጀመሪያው እንደምታዩት በጎን በኩል ናቪጌሽን ፓናችን ውስጥ ምንም አይነት ኩዌሪ የለም። እንደምታዩት ቴብል የሚል ብቻ ነው ያለው። ስለዚህ ኩዌሪ ዲዛይን የሚለውን ክሊክ ማድረግ ይችላል። ምናልባት እናንተ እዚህ ላይ የከፈታችሁ ቴብል ተዘግቶም ቢሆን ኦኬ ሴቭ እንዳደረገው ነው የሚጠይቀኝ። እንደዚህ ተዘግቶም ነጭ ሆኖም ቢሆን ችግር የለም። በማንኛውም ሁኔታ ውስጥ ኩዌሪዎችን መፍጠር ትችላላችሁ። ኩዌሪ ዲዛይን ስለው እንደምታዩ አዲስ የኩዌሪ ዊንዶ ነው የሚያመጣልኝ። ከዚህ ዊንዶ ውስጥ ሾው ቴብል የሚል ያመጣል። ይሄ ማለት ምንድነው? በጎን በኩል የከፈትናቸውን ቴብሎች እዚህ ላይ ይደረደርልኛል። በተመሳሳይ ኩዌሪ ከፍቼ ከሆነ ወይም ክሬት አድርጌ ከሆነ
ኩዌሪዎችን ደግሞ እዚህ ላይ ያመጣልናል። ከኩዌሪ እንዴት ነው ሌላ ኩዌሪ መመስረት የምንችለው የሚለውን በሌላ ቪዲዮ የማሳያቸው ይሆናል። ስለዚህ ቴብል 3 ቴብሎች የሰራኋቸው አሉ። እንደምታዩት እዚህም ላይ 3 ቴብሎች ናቸው ያሉት። የምፈልገውን ቴብል ወይም ኩዌሪ ሊሰራበት የምፈልገውን ቴብል ወደዚህ የኩዌሪ ዊንዶ ውስጥ አስገባዋለሁ ማለት ነው። ቴብሎችን እዚህ ላይ በሁለት አይነት መንገድ ወደ ኩዌሪ ማስገባት ትችላላችሁ። ምናልባት እዚህ ላይ የምታዩት ሾው ቴብል የሚለው ዊንዶ ካልመጣላችሁ ኤክስል በለውና ልውጣ። እዚህ ላይ እንደምታዩት ዲዛይን ታብ ውስጥ ሾው ቴብል የሚላለ እሱን ስትነኩት ተመልሶ ይሄኛው ዊንዶ ይመጣላችኋል። አሁን ኩዌሪ ልሰራበት የምፈልገው የቴብል አይነት ቴብል ስቱደንት ሪጅ ኢንፎ ወይም ደግሞ እዚህ ላይ የምታዩት ቅድም ከፍቼው የነበረው ቴብል ነው። ስለዚህ ምንድነው ማድረገው በሁለት መንገድ እንዳልኳችሁ ማስገባት ትችላላችሁ። የመጀመሪያው የምትፈልጉት ቴብል ላይ ክሊክ በማድረግ አድ የሚለውን መንካት ነው። እንደምታዩት ገባ። ሁለተኛው ደግሞ የምትፈልጉት ቴብል ላይ ለምሳሌ ቴብል አድሬስ ከሆነ ደብል ክሊክ ብታደርጉት በሁለቱም አይነት መንገድ ቴብሎቻችሁን ማስገባት ትችላላችሁ። እንደጨረሳችሁ ከላይ ያለውን ኤክስ ወይም ከስር ያለውን ካንስል በመንካት መውጣት ትችላላችሁ። የማትፈልጓቸው ቴብሎች ከገቡባችሁ ለምሳሌ እዚህ ላይ የምታዩት አድሬስ የሚለውን የማልፈልገው የቴብል ነው የገባብኝ። ስለዚህ ራይት ክሊክ አደርጋለሁ ከላይ ርዕሱ ላይ ማለት ነው። ቴብል አድሬስ ከሆነ ቴብል አድሬስ ላይ፣ ቴብል ስቱደንት ሪጅ ኢንፎ የሚለው ከሆነ እሱ ላይ ራይት ክሊክ ማድረግ። እኔ ማጥፋት የምፈልገው ቴብል አድሬስ ነው። ራይት ክሊክ ሪሙቭ ቴብል። ምናልባት ቴብሎቻችሁን ከከፈታችሁ በኋላ ምን ሊሆንባችሁ ይችላል? ለምሳሌ እንደምታዩት ባዶ ይሆናል። አሁን በዚህ ጊዜ አብዛኛው ሰው ክሊክ ሲያደርግ የሆነ ቦታ እኔ አሁን እዚህ ላይ የነካሁት ስክሮል ባሩን ስነካው እንደምታዩት መሃል ላይ መጥቷል። አሁን በዚህ ጊዜ ምንድነው የሚያደርገው ሰው ያስገባው የኩዌሪ ቴብል የጠፋበት ይመስለውና ምንድነው የሚያደርገው ራይት ክሊክ አድርጎ እዚህ ላይ ሾው ቴብል የሚላለ እሱን መንካት ትችላላችሁ። ወይም ቅድም እንዳሳየኋችሁ ሾው ቴብል የሚለውን በመንካት ስቱደንት ሪጅ ኢንፎ የሚለውን ደብል ክሊክ አድርጎ ደግሞ ያስገባዋል ማለት ነው። በዚህ ጊዜ እንደምታዩት ቴብል ስቱደንት ሪጅ ኢንፎ አንድ ይላል። እዚህኛው ስም ላይ ግን አንድ የሚል የለውም። ይሄ ማለት ምንድነው? ሁለተኛ አስገብታችሁታል ማለት ነው። ደግማችሁታል ማለት ነው። አሁን ለምሳሌ ሶስተኛ ጊዜ ባስገባው እንደምታዩት 2 ይላል ማለት ነው። ስለዚህ እዚህ ላይ ያሉት 1 እና 2 አሉ። እንደዚሁም ደግሞ 1 እና 2 የሌለው ደግሞ ሌላ ሶስተኛ አለ ማለት ነው። ስለዚህ 2 ጊዜ ደግማችኋል ማለት ነው። እንደዚህ በሚሆንባችሁ ሰዓት ከጎን አንደርስኮር 1 አንደርስኮር 2 እያለ ከመጣባችሁ ድጋሚ እንዳስገባችሁ ምልክት ይሆናችኋል። በዚህ ጊዜ ምንድነው የምታደርጉት? የተደበቀውን የቴብል ቦታ መፈለግ ነው። እንደምታዩት እዚህ ላይ መጀመሪያ ላይ ይሄኛው አለ ማለት ነው። ስለዚህ ምንድነው የማደርገው? እዚህ ላይ እመጣለሁ። ራይት ክሊክ ሪሙቭ ቴብል፣ ራይት ክሊክ ሪሙቭ ቴብል። በመቀጠል ወደ መጀመሪያው ስክሮል ባሬን አስጠጋለሁ። እንደምታዩት አንድ ያስገባሁት የመጀመሪያው ቴብል ይኖራል ማለት ነው። በመቀጠል ምንድነው የማደርገው? ቦታዎቹ ከጠበቧችሁ ለምሳሌ ወደ ጎን ከሆነ የጠበባችሁ እንደዚህ መሳብ ትችላላችሁ። ወደ ታችም ከሆነ በዚህ መልኩ መሳብ ትችላላችሁ። ነገር ግን እዚህ ላይ በቀኝ በኩል ጥግ ላይ ከመጣችሁ እና 45 ዲግሪ ከሆነላችሁ የስክሮል ባራችሁ አይ ምልክቷ እሷን በመያዝ በምትፈልጉት ወደ ጎንም ወደ ታችም እንደፈለጋችሁ መሳብ ስለምትችሉ በምታዩት መሰረት ፑል ማድረግ እችላለሁ ማለት ነው። ኦኬ። ስለዚህ ከታችኛው ያለው ግሪዳችሁ ወይም የQBE የሚባለው ኩዌሪ ባይ ኤግዛምፕል ማለት ነው። እኔ ከዚህ በኋላ ግሪድ እያልኩ ነው የምጠራው። ግሪድ ምል ከሆነ እዚህ ጋር የምታዩትን የሰንጠረዥ ምልክት ነው የማወራው ማለት ነው። ስለዚህ ከዚህ በኋላ ባለው ግሪድ እያልን እንግባባለን። ስለዚህ ግሪዳችሁ ካነሰባችሁ ወይም ግሪዳችሁን መሳብ ከፈለጋችሁ በቀላሉ እዚህ ላይ የመደመር ምልክቷ እስከምትመጣ ተንቀሳቀሳላችሁ። እንደምታዩት መጣለች። በመቀጠል ስበዋለሁ ማለት ነው። ወደ ላይ የምትፈልጉትን ያህል ግሪዳችሁን መሳብ ትችላላችሁ። ስለዚህ በዚህ መሰረት ኩዌሪ ዊንዶአችሁን ማስተካከል ትችላላችሁ። በመቀጠል ምንድነው የማደርገው? እዚህ ቴብል አሁን ካስገባኋቸው ቴብሎች ውስጥ ማየት የምፈልጋቸውን ብቻ አስገባለታለሁ ማለት ነው። ይሄ ማለት ምንድነው? ለምሳሌ እዚህ ውስጥ ካሉት ውስጥ ስቱደንት አይዲ የሚለውን ማስገባት ፈልጋለሁ። ስቱደንት ኔም የተማሪውን ስም፣ የምዝገባውን ቁጥር እንደዚሁም ደግሞ ጾታውን፣ ሶስቱን ብቻ ነው ማስገባት የምፈልገው። ስለዚህ ሶስቱ የማስገቢያ መንገዶች በተለያየ መንገድ ማስገባት ትችላላችሁ፣ በሶስት አይነት መንገድ። ከነዚህ ውስጥ የመጀመሪያው አሁን ለምሳሌ ስቱደንት አይዲ የሚለውን ከሆነ የምትፈልጉት ይዛችሁት ክሊክ ካደረጋችሁ በኋላ አትለቁትም። የምትፈልጉት ፊልድ ላይ እንደምታዩት የአራት ማዕዘን ምልክት ከስር እና የመደመር ምልክት አለ። ይሄ ለማስቀመጥ ስለሆነ ልክ እዚህ ጋር እንደ ፊልድ የሚለው ቦታ ላይ እንደደረስኩ ለቀዋለሁ። ስቱደንት አይዲ የሚለው እዚህ ቦታ ላይ ይገባልኛል ማለት ነው። ሁለተኛው መንገድ ደግሞ ለምሳሌ ስቱደንት ኔም የሚለውን ከሆነ ማስገባት የሚፈልገው ደብል ክሊክ አድርጓል። በምታዩት መሰረት እዚህ ውስጥ ይገባል። ሶስተኛው ደግሞ ለምሳሌ ጀንደር የሚለውን ከሆነ ማስገባት የፈለግኩት ማስገባት የሚፈልግበት ቦታ ላይ ክሊክ በማድረግ ቀስት ትመጣልኛለች፣ በፊልዱ ሮ ትክክል ማለት ነው። እሷን ክሊክ ባደርግ እዚህ ላይ ያሉትን ዝርዝሮች በሙሉ እዚህ ላይ ይመጣሉ። በዚህ ጊዜ ጀንደር ከሆነ የምፈልገው ጀንደር የሚለውን ክሊክ አደርጋለሁ። ኦኬ፣ እዚህ ጋር ስፔሊንግ ኤረር አለው፣ ችግር የለውም። ያው ጀንደር ጾታ በሚለው ያዙት፣ ኤን ሳይሆን ቢ ነው ያደረኩት። ኦኬ፣ ስለዚህ
በሶስት አይነት መንገድ መረጃዎቻችሁን ማስገባት ትችላላችሁ ማለት ነው። አሁን ምንድን ነው የተፈጠረው? ከላይ ስቱደንት አይዲ፣ ስቱደንት ኔም፣ ጀንደር የሚል አስገባው። ስለዚህ አሁን ለምንድን ነው ያስገባሁት? ምንድን ነው አሁን ከመጀመሪያ ከሰራሁት ቴብል የተለየ ነገር የመጣው ካላችሁ፣ የሰራችሁትን ስራ ውጤት ማየት ስትፈልጉ ሁሌም ቢሆን እንደነገርኳችሁ ዲዛይን ቪው እና ዳታ ሺት ቪው ነው የምትገቡት። ኩዌሪ ላይ ማለት ኩዌሪ እና ቴብል ላይ ሁለቱን የእይታ መንገዶች ነው የምትጠቀሙት። ፎርም ላይ ስንመጣ ፎርም ቪው፣ ሌአውት ቪው የሚባል አለ። ስለነሱ እንመጣለን። ነገር ግን ኩዌሪ እና ቴብል ላይ ስትመጡ ሁልጊዜም ቢሆን ዲዛይን ቪው እና ዳታ ሺት ቪው ነው የምትገቡት። ኩዌሪ ላይ ለየት የሚያደርገው ሶስት አይነት የእይታ መንገዶች ነው ያሉት፣ ዲዛይን ቪው እና ዳታ ሺት ቪው፣ እንደዚሁም ኤስኩኤል ቪው ማለት ነው። ቴብል ላይ የምታስታውሱ ከሆነ ዳታ ሺት ቪው እና ዲዛይን ቪው ብቻ ነው። ኩዌሪ ላይ ስትመጡ ግን ኤስኩኤል ቪው የሚባል አለ። ኤስኩኤል ቪው ምን እንደሆነ በቀጣይ ማሳያችሁ ይሆናል። ነገር ግን ኤስኩኤል የምታውቁ ሰዎች ካላችሁ በቀላሉ እንዴት በኤስኩኤል በመጠቀም ኩዌሪን ክሬት ማድረግ እንደምችሉ አሳያችኋለሁ በቀጣዩ ቱቶሪያል። ስለ ኤስኩኤል ምንም የማታውቁ ሰዎች ካላችሁ ይሄኛውን ኦፕሽን ትዘሉታላችሁ ማለት ነው። አሁን ያለውት እንደምታዩት በርታለች። ችኛዋ የዲዛይን ቪው ምልክት ወደ ምንድነው የምቀይረው? ወደ ዳታ ሺት ቪው ነው የምቀይረው። ነገር ግን እዚህ ላይ እንደምታዩት እየመጣው እችን ቀስቷን መጫን አይጠበቅብኝም። እዚህ ከላይ ያለውን ቪው የሚለውን ክሊክ ባደርገው የ110ም ተማሪዎች የምዝገባ ቁጥር፣ የተማሪ ስምና ጾታቸው በምታዩት መሰረት ተቀምጦልኛል ማለት ነው። ስለዚህ አሁን ምንድን ነው ያደረኩት? በቀላሉ ፊልተር ነው ያደረኩት፣ ወይም የምፈልጋቸውን ተማሪዎች እና የመረጃ አይነቶች አጣራሁ ማለት ነው። ይሄኛውን መንገድ በመጠቀም የምትፈልጉትን ያህል የመረጃ ወይም የፊልድ ኔም አይነቶች ማስገባት ትችላላችሁ። ወደ ኩዌሪ ለመመለስ ከፈለግኩ ተመልሼ ዲዛይን ቪው ላይ ገባለሁ። እንደምታዩት በዚህ መሰረት ተመልሶ አገኘዋለሁ። በመቀጠል ማስገባት የፈለግኩት ለምሳሌ የተማሪዎቹን ፎን ከሆነ እሱ ማስገባት ይችላል፣ ወይም አድሬስ ከሆነ ለምሳሌ አድሬሳቸውን ማስገባት ይችላሉ። በመቀጠል ዲዛይን ቪው ብለው እንደምታዩት አድራሻቸው ይጨምራል። ስለዚህ የኩዌሪ ዋናው ጥቅሙ መረጃዎችን ፊልተር ማድረግ ነው። በተመሳሳይ ክራይቴሪያዎችን ማስገባት፣ ስለ ክራይቴሪያዎች በኋላ አወራችኋለሁ። ከዚህ በተጨማሪም በጣም ብዙ ከምታስቡት በላይ በጣም ብዙ ጥቅም ሊሰጠን ይችላል ኩዌሪ ማለት ነው። በተቻለ መጠን ያው የኛው ኮርስ ቢግነር የጀማሪዎች ኮርስ ስለሆነ በጣም ዲቴል አልገባም። ነገር ግን እስከምን ድረስ ልትማሩ እንደምትችሉ ወይም ኩዌሪ እስከምን ድረስ ይሰራላችሁ እንደሚችል ይህን ተሰጣችኋለሁ። በቀጣይ የምናደርገው ራይት ክሊክ በማድረግ ሴቭ ማለት ይኖርብናል። ምክንያቱም ኩዌሪ አንድ የሚለው ዳታቤዙ ራሱ የሰጠንልን ስም ስለሆነ ሴቭ የሚለውን ስጫን ኩዌሪ አንድ ይላል። ከዚህ በፊት እንዳወራ ነው ቴብል ሲሆን ቲቢኤል ማለት አለብን። አሁን ኩዌሪ ነው QRY የሚል ብናስገባበት ስለ VBA ስትማሩ በቀላሉ መረጃዎቻችሁን ወደ ኮድ እንድትወስዱ ያደርጋችኋል። በተቻለ መጠን ስፔስም ባተጠቀሙ ጥሩ ነው። አሁን ያስገባሁት ስቱደንት ኢንፎ የሚለው ብቻ በቂ ነው። ስለዚህ ኦኬ ለዋለው። እንደምታዩት አዲስ ኩዌሪ ፈጠረ ማለት ነው። ይሄኛው አዲስ የኩዌሪ ግሩፕ ነው። ይሄኛው የቴብል ግሩፕ ነው። እዚህ ውስጥ ቴብሎች ብቻ ናቸው የሚቀመጡት። እዚህኛው ላይ ደግሞ ሌላ አዲስ ኩዌሪዎች ናቸው የሚቀመጡት። ፎርም ክሬት ስታደርጉ ደግሞ ፎርም የሚል አዲስ ግሩፕ ይከፈትና በሱ ውስጥ ፎርሞች ብቻ ይቀመጣሉ ማለት ነው። እንዳልኳቸው መረጃዎቻችንን ፊልተር አድርገናል። ለምሳሌ ወደ እዚህም ላይ ዲዛይን ቪው መግባት ትችላላችሁ። ከፈለጋችሁ ሆም ላይ ዲዛይን ቪው ማለት ትችላላችሁ። ለምሳሌ ስለ ጀንደር ጾታ እንደምታውቁት ሁለት አይነት ጾታ ያለ ሜል እና ፊሜል የሚል ባስገባ እንደምታዩት ደብል ኮቴሽን ያስቀምጧል። በኋላ አወራችኋለሁ ስለ ደብል ኮቴሽን። እዚህ ላይ እየተጠቀምን ያለ ነው ሲምፕል ሰሌክት ኩዌሪ የሚባለው ነው። እዚህ ላይ እንደምታዩት ሰሌክት ኩዌሪ ነው። የተለያዩ አይነት የኩዌሪ አይነቶች አሉ። ምንድነው ጥቅማቸው? አንዱን ከሌላው የኩዌሪ አይነት የሚለየውስ ምንድነው የሚለውን በቀጣይ ቱቶሪያል የምናየው ይሆናል ማለት ነው። ለምሳሌ ፊሜል ብለው እንደምታዩት ደብል ኮቴሽን ውስጥ አስገብቶልኛል። ምን ማለት ነው? እዚህ ላይ ክራይቴሪያ ነው። እነዚህንም በቀጣይ ቪዲዮ እመጣላችኋለሁ። ክራይቴሪያ ውስጥ ፊሜል የሚባሉትን ብቻ አሳየኝ እያልኩት ነው። ዳታ ሺት ቪው ብቻን እንደምታዩት ከመረጃዎች ውስጥ ፊሜል የሚባሉትን ብቻ ያሳየኛል ማለት ነው። አሁን ያሳየዋችሁ ስለ ክራይቴሪያ ነው። ስለ ክራይቴሪያ በቀጣይ ቱቶሪያላችን የምንማረው ነው። በዚህ ቱቶሪያላችን እንዴት ነው ቴብላችንን ወደ ኩዌሪ የምናስገባው የሚለውን ብቻ ነው ያየ ነው። እንዳልኳችሁ ሲምፕል ከሚባለው የክራይቴሪያ አይነት በመነሳት እስከ ኮምፕሌክስ የሚባለው የክራይቴሪያ አይነት በትንሹ አሳያችኋለሁ ማለት ነው። የዛሬ ቪዲዮችን ይህን ይመስል ነበረ። ዚህ ዙድ ሜክስ ነበርኩ። ባባይ